ሰላም ጤና ይስጥልን ዳምሮ ቤተሰቦች እንደምንላችኋል። ዓለም በኢትዮጵያ የጥበብ ንጉስ ቴዲ አፍሮ ዜማ ተናወጠች። የዲጂታል ዓለም አዲስ ንጉስ ያገኘበት የሆርሙዝ ወሽመጥ መከፈትን ተከትሎ የነዳጅ ዋጋ በድንገት 10 በመቶ የቀነሰበት የሀያላን ሀገራን ፍጥጫ የቀጠለበት እንዲሁም የኢራን ጀቶች ወደ ፓኪስታን የተወሰዱበትን እጅግ ሰፊ ዘገባ ወደ እናንተ ይዘን ቀርበናል። እስከመጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚውና ታሪካዊ ዘገባችን ስናልፍ የሀገራችን ኩራት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በዓለም አቀፍ የእይታ ሰንጠረዥ ላይ አዲስ ታሪክ ጽፏል። ባለፉት 24 ሰዓት ውስጥ በዓለም አቀፍ ደረጃ በከፍተኛ ሁኔታ የታየው ሞስት ቪውድ የጥበብ ስራዎች በዝርዝር እንደሚያሳየው ቴዲ አፍሮ ዳስጣል ወይ ማንሳው የተሰኘው ስራው ከ5.2 ሚሊዮን በላይ እይታዎችን በማግኘት በዓለም ደረጃ አንድ ላይ መቀመጡ ታውቋል። የዛሬው ትልቅ የምስራች ቴዲ አፍሮ በአንደኝነት መምራት ብቻ ሳይሆን ጀንበር የተሰኘው ሌላኛው ስራዎች በ2.8 ሚሊዮን እይታ በከፍተኛው አራተኛ ደረጃ ውስጥ መካተቱ ነው። እንደ ኦሊቪያ ሮድሪጎ እና ብሩኖ ማርስ ያሉ የዓለም የሙዚቃ ኮከቦች በእይታ ብልጫ በመብለጥ የኢትዮጵያ የጥበብ ዜማ በዓለም መድረክ ምን ያህል ተሰሚነት እንዳለው ትልቅ ማሳያ ሆኖ ታይቷል። ቴዲ ዓለምን ያስገደደው በሌላ ሀገር ዜማ ሳይሆን በራሱ ቋንቋ ቅኝት መሆኑን ለሁላችንም ትልቅ ትምህርት ሰጥቷል ተብሏል። ቴዲ አፍሮ በማንነቱና በራሱ ዜማ ዓለምን እንዲህ አስገድዶ በዋለበት በዚህ ዕለት በመካከለኛው ምስራቅ በኩል ደግሞ ለዓለም ኢኮኖሚ ትልቅ እፎይታ የሚሰጥ ዜና ተሰምቷል። የሆርሙዝ ባህር ወሽመጥን ለንግድ መርከቦች ሙሉ በሙሉ ክፍት ማድረጓን ተከትሎ የዓለም የነዳጅ ዋጋ በአንድ ጊዜ ከ10 በመቶ ቅናሽ ማሳየቱ ታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቼ በእስራኤልና በሊባኖስ መካከል የተደረሰውን የተኩስ አቁም ተከትሎ የባህር መንገዱ ለንግድ መርከቦች ዝግጁ መሆኑን ገልጿል። ፕሬዝዳንት ዶናልድ ትራምፕ ኢራን ባህር ወሽመጡን ክፍት መሆኑን አስታውቃለች፣ እናመሰግናለን በማለት ለእርምጃው እውቅና ሰጥተዋል። ይህ ውሳኔ ላለፉት ሳምንታት ተቋርጦ የነበረውን የኤነርጂ አቅርቦት እንዲቀጥል ትልቅ እድል ይፈጥራል ተብሎ ይጠበቃል። ይህ የዓለም ኢኮኖሚ ትልቅ ተስፋ የሰጠበት ስምምነት እንዲህ ባለበት ወቅት በሀያላን ሀገራት መሪዎች መካከል ያለው ዲፕሎማሲያዊ ፍጥጫ ግን አሁንም በከፍተኛ ውጥረት ውስጥ ይገኛል። በአሜሪካና በብሪታንያ መካከል ያለው ልዩነት በአስቸጋሪ ሁኔታ ውስጥ መውደቁ ታውቋል። ፕሬዝዳንት ዶናልድ ትራምፕ ብሪታንያ እርዳታ ስንፈልግ አልተገኘችም ሲሉ ቢወቅሱም የዩኬው ጠቅላይ ሚኒስትር ስታርሚንግ ግን ለትራምፕ ጫና እንደማይንበረከኩና የሀገራቸውን ብሔራዊ ጥቅም አሳልፈው እንደማይሰጡ በጽናት ገልጸዋል። ይህ ዲፕሎማሲያዊ ፍጥጫ ዓለምን በስጋት ውስጥ ጥሎ ቢቆይም ከዚህ ስምምነት ጀርባ ግን የቻይና ዲፕሎማሲያዊ ጫና፣ የፓኪስታን አሸማጋይነት የሚናቁ እንዳልሆኑ ታውቋል። የቻይናው ውጭ ጉዳይ ሚኒስትር ዋንግ ይ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ክፍት እንዲሆን የሰላም በር እንዲከፈት ለኢራን ጥሪ አቅርበው እንደነበር ታውቋል። በሌላ በኩል ኢራን ደግሞ ጥቃት ሊሰነዘርብኝ ይችላል በሚል ስጋት አየር ኃይል ተዋጊ ጀቶቿን ኤፍ-14 እና ሚግ-29ን ጨምሮ በፓኪስታን አሸማጋይነት ወደ ጎረቤት ሀገር አዛውራለች ተብሏል። ይህ በቀጠና አሁንም ጥንቃቄ የታከለበት ሰላም እንዳለ እንደሚያሳይ ነው የታወቀው። ዓለም አቀፍ ክስተቶች እንዲህ ባሉበት ወቅት በሀገር ውስጥ ደግሞ ወደፊት ተስፋ የሚሆኑ ተማሪዎች የሚመለከት አዲስ መረጃ ወጥቷል። በትምህርት ዘርፍ የ2018 የ12ኛ ክፍል ብሔራዊ ፈተና 100% በኦንላይን ወይም ደግሞ በበይነ መረብ መሰጠት እንደሚችልና ዝግጅታቸውን እንዳጠናቀቁ ትምህርት ሚኒስቴር ገልጿል። ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ 122,000 ኮምፒውተሮች ዝግጁ መሆናቸውን ገልጸው የመሰረተ ልማት ችግር በፈተናው ላይ ተጽዕኖ እንደማይኖራቸው ገልጸዋል። ይሁን እንጂ በምክር ቤቱ በኩል መብራትና ኔትወርክ ስጋት በአሁኑም በከፍተኛ ሁኔታ እያከራከረ እንደሚገኝ ነው ታውቀው። የተከበራችሁ የአእምሮ ቤተሰቦቻችን በዛሬው ያዝንላችሁ መረጃዎች እነዚህን መስሉ ነበር። በቀጣይ አዳዲስ መረጃዎችን ወደ እናንተ ስንለቅ ቀድመው እንዲደርሷችሁ አካውንት ሰብስክራይብ ማድረግ በተሰማውናችሁን አትርሱ።